በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ውድ የቻናላችን ቤተሰቦች ይህንን የጸሎት መርሃ ግብር ከወደዳችሁት ላይክ እና ሼር በማድረግ ለሌሎች ክርስቲያን ወንድም እህቶችን በማዳረስ እንደዚሁም ሐሳብና አስተያየታችሁን ለአባታችን ለአቡነ ገብረ መንፈስ ቅዱስም ያላችሁን ፍቅርና አክብሮት በኮሜንት ላይ በመጻፍ ቻናሉንም ሰብስክራይብ እያደረጋችሁ እንድትከታተሉን ስንል በልዑል እግዚአብሔር ስም እናሳስባለን። ከዚህ በመቀጠል በወርሃ ሰኔ የሚነበብ የጻድቁ አባታችንን የመልኩን ምስጋናና የተአምራት ዜና እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአባቶቻችን አምላክ ልዑል እግዚአብሔር በመካከላችን ይገኝ። የጻድቁ አባታችንን በረከት ከሁላችን ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ይደርብንና አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። የአባታችን የገብረ መንፈስ ቅዱስ የገድሉ መጽሐፍ መጋቢት 5 ቀን ሲነበብ ሰማ። የአባታችን የዕረፍቱ ቀን የተጸነሰበትን ቀን በጾም እንደሆነ ጠይቆ ተረዳ። ያም ሰው የአባታችንን መታሰቢያ ዝክር ታኅሳስ 29 ቀን አደርጋለሁ፣ ለአባታችንም መታሰቢያ በግና በሬ ሰዋለሁ አለ። አባታችን እስከተወለደበት ቀን ጠብቆ በጉን በሬውን አመጣ። ወደ ቤተ ክርስቲያን ይዞ ሲሄድ በመንገድ ላይም አንድ አንበሳና አንድ ነብር አገኘ። እርሱም በሬውን እየነዳ ልጁም በጉን እየጎተተ ሲሄዱ አንበሳና ነብሩ ደረሱባቸው። ያም ሰው ከልጁ ጋር በሬውንና በጉን ትተው ሸሹ። ሮጠውም በድንጋጤ ወደ ቤታቸው ገቡ። እነዚህ አንበሳና ነብር ግን በጉንና በሬውን ወደ ጫካ ወሰዷቸው። አባታችን ገብረ መንፈስ ቅዱስም አንበሳና ነብር ወዳሉበት መጥቶ አንተ አንበሳ ይህንን በሬ ጠብቅ፣ አንተም ነብር ይህንን በግ ጠብቅ። ከዛሬ እስከ ቀጣይ ዓመት የልደቴን በዓል ጠብቃችሁ ወደ ቤተ ክርስቲያን ወሰዷቸው። ፈጣሪዬ የሰውን አንደበት ይሰጣችኋልና መልእክቴን ንገሩ አላቸው። ከዚህም በኋላ በዚያ ትቷቸው ሄደ። እስከ ዓመት ድረስም ሲጠብቁ ኖሩ። በአባታችን በገብረ መንፈስ ቅዱስ የልደቱ በዓል ቀን በሬውንና በጉን እየነዱ ካህናቱ በማኅሌት አገልግሎት ሳሉ ወደ ቤተ ክርስቲያን መጡ። ሕዝቡና ካህናቱ አንበሳና ነብሩን ባዩ ጊዜ ፈጽመው ሸሹ። በቤተ ክርስቲያን አጥርም ዘለሉ። የቤተ ክርስቲያንን በር ዘጉ፣ በመቆለፊያም ቆለፉ። አንበሳና ነብር በቤተ መቅደስ ያሉ ካህናቱን የዛሬ ዓመት ከእገሌ የወሰድናቸው አባታችን ገብረ መንፈስ ቅዱስ ጠብቀን እንድናመጣቸው ያዘዘን እነዚህን በሬና በግ ውሰዱ አሏቸው። ሳር እየበላን ውሃ እየጠጣን አቆይተን አመጣንላችሁ ብለው አንበሳና ነብር በሰው አንደበት ተናገሩ። ይህንን ተናግረው ወደ በረሃ ተመለሱ። በመቅደስ የነበሩ ካህናትም ወጥተው በሬውንና በጉን ከቤተ ክርስቲያን በር ቆመው አገኟቸው። በሬውም ቤት አክሎ ነበር፣ በጉም በሬውን አክሎ ነበር። የሀገሩ ሰዎችም ይህንን አይተው ፈጽመው አደነቁ። እስከ 1 ሳምንት ድረስ በሉ። እስከ ዕለተ ሞታቸው ድረስ የአባታችንን መታሰቢያ ሲያደርጉ ኖሩ። ጸሎቱና በረከቱ በሕዝበ ክርስቲያኑ እንደዚሁም በሀገራችን በኢትዮጵያ ለዘላለም ጸንቶ ይኑር አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ሌላኛው ተአምር ይህ ነው። ጸሎቱና በረከቱ
በሀገራችን በኢትዮጵያ እንዲሁም በሕዝበ ክርስቲያኑ ለዘላለም ጸንቶ ይኑር አሜን። ከአንዲት ላም በቀር ከዚህ ዓለም ሀብት ምንም ምን የሌላት አንዲት ሴት ነበረች። ወተቱን እየጠጣች ቅቤውን ሸጣ የአባታችን የገብረ መንፈስ ቅዱስን መታሰቢያ ከማህበረተኞቿ ጋር ታደርግ ነበር። በየወሩም ታከብረው ነበር። በጸሎቱም ትተማመን ነበር። የዚያች ድሃ ሴት ተራዋ በደረሰ ጊዜ እህልም ፈለገች። የሚያበድራትን ባጣች ጊዜ ፈጽማ አዘነች። ማህበርተኞቿንም ወደ ቤቷ ካስገባቻቸው በኋላ እሳት አነደደች። ያቺን አንዲትም ላም አርዶ ይበሉ ዘንድ ሰጠቻቸው። ያን ጊዜም ማህበርተኞቿ አርደው ስጋዋን በሉ። ጥጇ ከቤት ውስጥ ብቻዋን ቀረች። እናቷንም ስላጣች ትጮህ ነበር። ማህበርተኞቿም ጠግበው እግዚአብሔርን እያመሰገኑ ወደየቤታቸው ሄዱ። ያችንም ሴት እግዚአብሔር በታመንሽበት በገብረ መንፈስ ቅዱስ ጸሎት መልካሙን ነገር ይስጥሽ፣ የተአምራቱንም ኃይል በአንቺ ላይ ያሳያሏት። በማግስቱም ያች ላም ተነስታ ጥጃዋን እያጠባች አገኘቻት። እርሷም አሰምታ ጮኸች፣ እልልም አለች። የሀገር ሰዎች በአካባቢው ያሉ ማህበርተኞቿም ሰምተው ፈጥነው ደረሱ። ያችን ላም ጥጃዋን ስታጠባ አይተው ፈጽመው አደነቁ። ያን ጊዜ በቅዱሳኑ አድሮ ድንቅ ተአምር የሚያደርግ እግዚአብሔርን አመሰገኑት። በተአምራቱም የሞቱትን የሚያስነሳ አባታችን ገብረ መንፈስ ቅዱስንም አመሰገኑት። ሐዋርያው ቅዱስ ጳውሎስ ለሚያምን ሰው ሁሉ ይቻላል፣ ዳግመኛ ጻድቅ በእምነት ይኖራል ያለው በዚህ ሴት ተፈጸመ። ዳግመኛም ነቢዩ ዳዊት እግዚአብሔርን የሚፈልጉ ሁሉ ከመልካም ነገር አይቸገሩም ያለውም በዚህች ሴት ተፈጸመ። ይህንን ተአምር ያዩትም የሰሙትም ሁሉ ፈጽመው አደነቁ። ስቡሕ ልዑል የሚሆን እግዚአብሔርን አመሰገኑት። አባታችን ገብረ መንፈስ ቅዱስንም እውነት የሞቱትን የሚያስነሳ ታላቅ ጻድቅ ነው አሉት። የአባታችን ጸሎቱና በረከቱ በሕዝበ ክርስቲያኑ በሀገራችን በኢትዮጵያም ለዘላለሙ ጸንቶ ይኑር አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን የጻድቁ አባታችን የገብረ መንፈስ ቅዱስን የመልኩን ምስጋና ማንበብ እንጀምራለን። መልክዓ ገብረ መንፈስ ቅዱስ። ሰላም ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስህና በወርኃ ታኅሳስ ለተወለድከው ልደትህ ሰላም እላለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ እጅ መንሻ ወርቅ አቀርብልሃለሁ። ሰላም ለተሐጽኖትከ ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እላለሁ። ክቡር አባት ሆይ በጠንካራ የጽድቅ ክንድህ ደግፈህ ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ዓለም ልትጨምረኝ በፊቴ ወጥመዷን አጥምዳለችና ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምደ ብርሃን ለተቀረጸ ስም አጠራርህ ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃይል ክንድ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝናን ላተረፈው ለስም አጠራርህ ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። ሰላም ለስዕርተ ርእስከ ገብረ መንፈስ ቅዱስ ሆይ
በቅባ ሃይማኖት ለለሰለሰ ለስዕርተ ርእስህና በጠፈረ ክሳድህ ላይ ለሚገኘው ርዕስህ ሰላም እላለሁ። ክቡር አባት ሆይ በትሩፋተ ገድል በዋጃሃት በመንግሥተ ሰማይ ክፍልህ በዚያ ከኔ ጋር ይሁን ስትል በጆሮዬ ንገረኝ። ሰላም ለገጽከ ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽህ ሰላም እላለሁ። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ከአንተ ጋር መብራት አብርቼ ይቀበለው ዘንድ ከትሩፋተ ገድልህ የመብራት ዘይት አካፍለህ ስጠኝ። ሰላም ለቀራንብቲከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶች ሰላም እላለሁ። ለሥጋዊ መድረክ መብራት ለሆኗት ዓይኖችህም ሰላም እላለሁ። ክቡር አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕግ በልቦናዬ ሰሌዳ ላይ ጻፍ፣ አእምሮዬ ትክክል ያይደለ ነውና። ሰላም ላይዛኒከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለን ሰው ጸሎትና በትካዜ ላይ የምትገኘው ሴት የልመና ቃል በቅጽበት ለሚሰሙ አይዛኖች ሰላም እላለሁ። ክቡር አባት ሆይ ልዩ ልዩ ተአምራትህን ከማድረግህ ጋር መሐሪ እንደመሆንህ ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቦና ስለምን ይጨክናል? ሰላም ለመላትሂከ ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከእርሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጮች ሰላም እላለሁ። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ሰላም ለአእናፊከ ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጽሐ ድንግልና የሚያንጸባርቀው የድንግል ማርያምን ንጽሐ ድንግልና ገና በሩቁ ለሚያሸቱ አይናፎቼ ሰላም እላለሁ። ክቡር አባት ሆይ አነዋወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊትህ በማስቀደም የዚያን የውዳቂ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው። ሰላም ለከናፍሪከ ወለአፉከ ገብረ መንፈስ ቅዱስ ሆይ ከስነ ስርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍርህና ለአፍህም ሰላም እላለሁ። ክቡር አባት ሆይ ምግባረ ሰናይን አጠናቀ የያዝክ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎህን ስታካሂድ ተመልክታ የነበርክባት ገዳም ወይንም ጭው ያለችው በረሃ ትዕግስትህን ፈጽማ አደነቀች። ሰላም ለአስናኒከ ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ አስናኖች ሰላም እላለሁ። የምድራዊ መብልን አጣጥሞ ከማላመጥ ፈጽሞ የተወገዱ ናቸውና። ክቡር አባት ሆይ ግርማና በስትን በስልጣን ስራ አውለህ የምትገዛ ነህና አንተን የምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። ሰላም ለልሳንከ ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ ለአንደበትህና ችግርን ለሚያቃልል ስልጣነ ቃልህም ሰላም እላለሁ። ክቡር አባት ሆይ መንግሥተ ሰማያት ለአንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንበት፣ በቅዱሳኖች በኩል ደግሞ
ልክ እንደ ርግብ የዋህ ሆነህ ተገኝተሃልና። ሰላም ለእስትንፋስከ ገብረ መንፈስ ቅዱስ ሆይ ሕሙማንን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በአምላኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን ለእስትንፋስ ሰላም እላለሁ። ክቡር አባት ሆይ የኢየሱስ ክርስቶስና የባህሪ ሕይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝ ዘንድ የእስትንፋስህ ተን ከእስትንፋሴ ጋር አንድነትን ይፍጠሩ። ሰላም ለጉርኤከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጉርኤ ሰላም እላለሁ። ክቡር አባት ሆይ ረዳትነትህንና የታመነ ቃል ኪዳንህን የተመለከቱ ሁሉ አባት ሆይ የቃል ኪዳንህ አስራት አድርገን እያሉ ይማልዱሃል። ሰላም ለክሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ አይደለ በአምላክ ባለሟልነት ለተሸለመ ወይንም ለተጌጠ ክሳድ ሰላም እላለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነትህ ዝናብ በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ለምለምነት ለወጠችው። ሰላም ለመትከፍትከ ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስናን ወይንም የምንኩስናን ቀንበር ለተሸከመ ትከሻ ሰላም እላለሁ። ክቡር አባት ሆይ በተፈጥሯ መጠን አነስተኛ የሆነች እንደ ንብ የጽድቅህ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛል። ሰላም ለዘባንከ ገብረ መንፈስ ቅዱስ ሆይ ራቆትንና ቁርን ለመቋቋም በሳር ምሳሌ ፀጉርን ላበቀለ ዘባን ሰላም እላለሁ። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድክ ነህ። ስለዚህም የአባታችን የአባ ዮሐንስ ሐጺር የፍቅርና የትህትና ሥርዓት በአንተ ላይ ተፈጸመ። ሰላም ለእንግዳከ ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከሕፅንህ ጋር ትክክል ለሚሆን እንግዳ ሰላም እላለሁ። ክቡር አባት ሆይ ከፍቶታት ኃጣው ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህ። በነፋስ ክንፍ ተጭነህ ትበራለህና ደመናም የጫማህ መረገጫ ነውና። ሰላም ለአይዳዊከ ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መሥዋዕተ ቁርባን ለዳሰሱ ለአንተ ለካህኑ እጆች ሰላም እላለሁ። ክቡር አባት ሆይ ከተከበረው ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን ሆይ አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባን መቀበል ማን በከፈለኝ። ሰላም ለመዛርኢከ ገብረ መንፈስ ቅዱስ ሆይ ፈጽመው ለማይወላውሉና ለማይነጣጠሉ ለኩርናህና መዝራትህ ሰላም እላለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቢ ሕግ አዋቂ ብልህ ነህና ሕንፃውና መርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠህ አሳድስልኝ። ሰላም ለብፁዓት እመታቲከ ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክንዶች ሰላም እላለሁ። ክቡር አባት ሆይ በጠዋት ገስግሰው ከመጡት ሰራዊቶች ይልቅ እኔ ከረፈደ በኋላ በሥራ ቦታ ተቀጥሬ ለምሰራ አገልጋይ በአንተ ዘንድ ሳትውል ሳታድር ዋጋዬን በቅድሚያ ለመስጠት ስጦታህን አስቀድም። ሰላም ለአጻብዒከ ገብረ መንፈስ ቅዱስ ሆይ
በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችህና ለአጽፋሮችህ ሰላም እላለሁ። ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን ብበትንና ባጠፋ፣ አባት ሆይ አንተ በቸርነትህ ብዛት እኔን ጎስቋላውን ልጅህን ተቀበለኝ። ሰላም ለገቦከ ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአክናፍ ለተሸለመው ጎንህ ሰላም እላለሁ። ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የእኔንም ስም ካንተ ስም ጋር በዚያ ጻፍልኝ። ሰላም ለከርስከ ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት ያይደለ ሰማያዊ ህብስትን ለተመገበ ከርስ ሰላም እላለሁ። ክቡር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉም ያደንቅሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙትም የመስሚያ ቃለ ድህንጻቸው ነሃልና። ሰላም ለልብከ ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦናህ ሰላም እላለሁ። የኢየሱስ ክርስቶስ የጥበቡ ብርሃን በእርሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላት የመሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኝ የትህትናን ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለ ነውና። ሰላም ለኩልያቲከ ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት ፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መሥዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶች ሰላም እላለሁ። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆንህ መጠን ምድራዊ አዳራሾችን ሕንፃዋ ከፈረሰ መሠረቷ ከተነዋወጸ ዘንድ በሰማያዊት ሀገር መሠረቷን አጽንተህ ግብረ ሕንፃዋንም ማሳምር። ሰላም ለህሊናከ ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ህሊና ሰላም እላለሁ። ክቡር አባት ሆይ የባለ 10,000 መክሊተ ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታን ወርቅ በምድር የቀበረ በዚያ በሰነፍ አገልጋይ የተመሰልኩ እኔን ጌታህ በሾመህ ቦታ ከኋላህ አስከትለኸኝ ተጓዝ። ሰላም ለአማውቲከ ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውሳጣዊ ሰውነትህና ማውትህ ሰላም እላለሁ። ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቱ ነህና የአንተ ጤና መዓዛ በሚሸትበት አካባቢ ሁሉ ሌላው ሽቱ ዋጋ የሌለው ከንቱ ነው። ሰላም ለህንብርትከ ገብረ መንፈስ ቅዱስ ሆይ ከእግርህ እስከ ራስህ ባሉት ሕዋሳቶች መካከል በሚገኝ በሰሌዳ ከርስ ላይ ለተቀመጠ ህንብርትህ ሰላም እላለሁ። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያገኙ፣ የተራቡትም በእህል በረከት ይጥገቡ። ሰላም ለሐቆከ ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁም ግዙፍ ከሆነ ከፀጉርህ በስተቀር የቆዳ ሰቅ ላልታጠቀ ወገብህ ሰላም እላለሁ። ክቡር አባት ሆይ አማልደህ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን የአነጋገር ስነ ምግባር አስተምረኝ። ሰላም ለአቁያጺከ ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነት አምድ ለሆነው ለአቁያጽህና ስግደት የዘወትር ግብራቸው ለሆነ አብራኮች ሰላም እላለሁ። ክቡር አባት ሆይ ስለ እመቤታችን ማርያምና ስለ ተወለደው ልጇም ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቅ ሰዓት ነፍሴን ሰውነቴንም አድናት። ሰላም ለአይጋሪከ
ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የእብደት የሆነ በዚህች ዓለም ጎዳና ላልተጓዙ እግሮችህ ሰላም እላለሁ። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያ አንተ ነህ። በአውራጃዋ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርተ ሃይማኖት ተዳርሷልና። ሰላም ለሰኮናከ ገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልቻለው ሰኮና ሰላም እላለሁ። ክቡር አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አስበህ የክርስቶስን መስቀል ተሸክመህ ከሀገር ወጣ። ሰላም ለመክየድከ ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫሙ መክየድህ ሰላም እላለሁ። ክቡር አባት ሆይ እኔ የማርያም ታማኝ አገልጋዩ የሆንኩት የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰህ ንገርልኝ። ሰላም ለአጻብዒከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶችህና በግራ በቀኝ ለሚገኙ ለአስሩ አጽፋሮችህ ሰላም እላለሁ። ክቡር አባት ሆይ እግዚአብሔርን ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ፣ ለምንልኝ። እርሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ሰላም ለቆምከ ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳያደርስ አባትህ ዘመደ ብርሃንን እንደ መልአክ ቁመና ላስደነቀው አካለ ቆምህም ሰላም እላለሁ። ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ጾሙን በሚያስብበት ጊዜ ከዚያች ከቂምና ከበቀል ሰዓት ሰውረኝ። ሰላም ለመልክዕከ ገብረ መንፈስ ቅዱስ ሆይ ደም ግባቱ ለሚያንጸባርቅ ስነ መልክህም ሰላም እላለሁ፣ ቅባ መንፈስ ቅዱስን ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህና፣ ስለዚህም ነገር አንደበቴ ምስጋናህን ይናገራል፣ በፍጹም ልቦናዬም ለአንተ እገዛለሁ። ሰላም ለጸአተ ነፍስከ ገብረ መንፈስ ቅዱስ ሆይ አነዋወሯ የሞተ ድምፅ ከማይሰማበት የሕማም ዜና የማይነገርበት ቦታ ለሚሆን ለጸአተ ነፍስ ሰላም እላለሁ። ክቡር አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆንህ በብርሃናት ጸዳል የተሸለሙ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ሰላም ለበድነ ሥጋከ ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደ እርሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው ለበድነ ሥጋ ሰላም እላለሁ። ክቡር አባት ሆይ ይህንን መንፈሳዊ ብልጽግናህን የሚያቃልል ቢኖር ኃይለኛና ጉልበተኛ ሹመቱን ይቀማው፣ ባለ ዕዳም ቤቱን ንብረቱን ይበርብረው። ሰላም ለግንዘተ ሥጋከ ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋ ሰላም እላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም። ክቡር አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እርሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ሰላም ለመቃብሪከ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብርህ ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ገብረ መንፈስ ቅዱስ ሆይ የምስጋናንም የመቀበል ሰዓቱ አሁን ነው።
የመልክህን ድርሰት በየክፍሉ በሚቻለኝ ጀምሬ ከፍጻሜ አድርሻለሁና ክቡር አባት ሆይ የተሰወሩ ወይንም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይንም የተጨመረ ነገር የለም። ይልቁንም በሁሉ ምሉ የሆነ መልካም ነው እንጂ በለኝ። ሰላም ለሞገሰ ስምከ ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራር ሰላም እላለሁ። ክቡር አባት ሆይ ክብርህ ከመላእክት ክብር ያላነሰ ነው። አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ ባንተ ፍቅር ተጠምዳለችና አንደበቴን ግለጥ፣ ልቦናዬንም አብራ። ሰላም ለአጻብዕከ ጽዱላት ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያበሩ ለጣቶቼ ሰላም እላለሁ። ክቡር አባት ሆይ አንደበትህ እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት በፊት እንደተሰወረ እኔንም የመቅሰፍት ዘመን እስከሚያልፍ ድረስ በጸሎትህ ሰውረኝ። ገብረ መንፈስ ቅዱስ ሆይ 562 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠህ በመላ አካልህ የበቀለው ጸጉር እንደ ልብስ ሆኖ ኖርክ። ክቡር አባት ሆይ ሥጋዊና መንፈሳዊ ጥበብን ግለጽልኝ። ይልቁንም የጸሎት ኃይለ ቃል ረዳቴ በመሆን አስራት በኩራት አድርጎ ይጠብቀኝ። ንሂሳ በሚባል አገር የሚኖሩ ስምዖንና ቅሌስያ የተባሉ ልጅ በማጣታቸው ለ30 ዓመታት ያህል ሲያዝኑ ሲኖሩ ስሉስ ቅዱስ በአቅሌስያ ማኅፀን ሀብተ ጸጋም ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተሰርይ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ያሳትፈን ከትሩፋቱና ከክብሩ። ክቡር አባታችን ገብረ መንፈስ ቅዱስ በቃል ኪዳኑ በአብ በወልድ በመንፈስ ቅዱስ ዘባን የታዘለ 3 ገጽ አንድ አምላክ ብሎ ያስተማረ የትምህርቱ ስነ ጸዳል ፈጽሞ ያበራ ሥጋዊ ሥርዓተ ቀብሩም በኢትዮጵያ የተፈጸመ እርሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን የገብረ መንፈስ ቅዱስ አምላክ ሆይ ከመከራ ሁሉ እኛን ሕዝቦችህን ሰውረን፣ ለጠላትህም አሳልፈህ አትስጠን፣ ጠብቀንም እንጂ አትተወን። እኛ አንተ ፍጥረት አንተም የእኛ ፈጣሪ ነህና ክብር ምስጋና ለአንተ ይገባል ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይድረሰው። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስም በረከትና ረድኤት ከሁላችን ጋር ጸንታ ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።